እኔ ከቅድመ ማግባት ሰለቸኝ ብሎ ከመሃል ሜዳ ቅጣት መጠልዞ ያገባ ፊዚክስ ለሱ አይሰራም የተባለለት ዘሎ በጭንቅላቱ ሲያስቆጥር ግራቪቲ ያለ አይመስልም። ሳይንቲስቶች አሁንም እየተመራመሩ ይገኛሉ። እንዴት ክንፍ የሌለው ሰው ከባስኬትቦል ተጫዋች በላይ ሊዘል ይችላል? አንዴ በቀኝ አንዴ በግራ ተከላካዮች በቆሙበት የሚሸጣቸው የሾቱ ጌታ እሱ ኳስ ሲመታ በረኞች ስራቸውን ረስቶ ካሜራማን ይመስል ቆሞ ይመለከቱታል። ገና ኳሷ መረቡ ሳትነካ ያለ ታየዋለ። ክሪስቲያኖ ሮናልዶ ዶን ሳንቶስ አቬሮ እዚህም ነው ከሁለት አስርተ ዓመታት በኋላ ሮናልዶ እውነተኛ ማይመስል 1000 ግቦችን እያሳደደ ያለው። ሜሲ አይደለም፣ ፔሌ አይደለም፣ ማራዶና አይደለም። በእግር ኳስ ታሪክ ውስጥ ማንም ተጫዋች ይሄን አላደረገም። ነገር ግን ሮናልዶ በእያንዳንዱ ጨዋታ እየተቃረበ ነው። ታዲያ ቤተሰቡን ጥሎ ሲሄድ ያለቀሰው ይህ ከትንሽ ደሴት የመጣ ቀጫጫ ልጅ ታሪክ እጅግ ጨካኝ ወደ ሆነው የግማሽን እንዴት ተለወጠ? በአንድ ወቅት መላ ለማግኘት መንገድ ሲጠርግ የነበረ ልጅ እንዴት ከጎሎች ውጪ ኢምፓየር ገነባ? በ15 ዓመቱ የልብ ህመም አጋጥሞት ዶክተሮች ዳግመኛ እግር ኳስ መጫወት እንደሌለበት ነግረውት እንዴት እሱን አልፎ የዓለማችን ምርጡ ተጫዋች ሆነ? ሁሉንም በዚህ ቪዲዮ ምንመለከት ይሆናል። ሰብስክራይብ ማድረግ እንዳይረሳ። የካቲት 5 1985 በማዴራ ፖርቹጋል ተወለደ። አባቱ በአካባቢው በሚገኝ የእግር ኳስ ክለብ ውስጥ ኪትማን ነበር እና የአልኮል መጠጥ ሱሰኛ ነበር። እናቱ ቤተሰቡን በህይወት ለማቆየት ብቻ ቀንና ሌሊት የምትሰራ ምግብ አብሳይና ጽዳት ሰራተኛ ነበረች። ሮናልዶ ያደገው በቆርቆሮ በተሸፈነ ትንሽ ቤት ውስጥ ሲሆን ከሁሉም ወንድሞቹና እህቶቹ ጋር አንድ ክፍል ውስጥ ነበር የሚኖሩት። የልጅነት ጊዜው በድህነት የተሞላ ነበር፣ ነገር ግን ማምለጫው እግር ኳስ ነበር። ሮናልዶ ከ6 ዓመቱ ጀምሮ የተለየ ፍቅር ለኳስ አለው። ረዘም ላለ ጊዜ ለመጫወት ብቻ ምሳውን ይዘላል። ሳምባው እስከሚቃጠል ድረስ ይጫወት ነበር። እናቱ እንዲህ ትላለች፣ ኳስ ሳይኖረው ሲቀር አሮጌ ጨርቆችን፣ ካልሲዎችን አልፎን ተርፎ ብርቱካንን ያንከባልል ነበር። ሊንቀሳቀስ የሚችል ማንኛውም ነገር ሁሉ ወደ እግር ኳስ ይቀይረው ነበር። በ8 ዓመቱ ሮናልዶ አንዶሪና የተባለ ትንሽ የሀገር ውስጥ ቡድን ተቀላቀለ። በጣም ጎበዝ ስለነበር ወዲያውኑ ጎልቶ ወጣ። ተጋጣሚዎች ሊያቆሙት ባለመቻላቸው ያለቅሳሉ። ህይወት ግን ቀላል አልነበረም። ክህሎቱ ወይም ችሎታው እያደገ ሲሄድ የቤተሰቡ ችግር እየባሰ ሄደ። በ12 ዓመቱ ሮናልዶ የህይወቱን ደፋር ውሳኔ አደረገ። ማዴራን ለቆ ወደ ሊዝበን ሄደ። በየምሽቱ ማለት ይቻላል በቤተሰብ ናፍቆት ያለቅሳል፣ ግን ትሬኒንግ ማድረግ አላቆመም። በ15 ዓመቱ ክሪስቲያኖ የመጀመሪያው ትልቅ የልብ ስብራት ገጠመው። ዶክተሮች የልብ ህመም እንዳለበት ደርሶበታል። ታከካርዲያ ይባላል። ልብህ ከመደበኛው በበለጠ ፍጥነት መምታት ሲጀምር ካልታከመ ሊገለው ይችላል። ዶክተሮቹም ዳግመኛ እግር ኳስ መጫወት እንደሌለበት ነገሩት። ለሮናልዶ እግር ኳስ ህይወት ነበር፣ ግን ተስፋ አልቆረጠም። በእናቱ ድጋፍ ስስ የሌዘር ቀዶ ጥገና ተደረገለት። በተአምር ከሳምንታት በኋላ ወደ ሜዳ ተመለሰ። የበለጠ ጠንካራ፣ ፈጣን ሆነ። ይህ የእሱ የመቋቋም ችሎታ የመጀመሪያ ፈተና ነበር። እግር ኳስን ለዘላለም ሊያጣ የተቃረበው ልጅ አሁን እንደገና መነሳት ጀመረ። በ16 ዓመቱ ሮናልዶ ከስፖርቲንግ ሊዝበን የመጀመሪያ ቡድን ጋር ልምምድ እያደረገ ነበር። የሱ ፍጥነት፣ የአብዶ ብቃቱ፣ በራስ የመተማመን ስሜቱ ሁሉንም አስደነገጠ። አሰልጣኞች እንደዚህ አይነት ነገር አይተው አያውቁም። በ17 ዓመቱ ከሞሬንሴ ጋር ባደረገው አንድ ጨዋታ 2 ጎሎችን አስቆጥሮ ተከላካዮችን በድሪብል አንዴ ወደ ግራ አንዴ ወደ ቀኝ የሸጠ ግራ አጋባቸው። ፖርቹጋል ቀጣዩን ትልቅ ኮከብ ተጫዋች ያገኘች ይመስላል፣ ግን ሁሉም ነገር የተቀየረው 2003 ላይ ነው። ስፖርቲንግ ከማንቸስተር ዩናይትድ ጋር የወዳጅነት ጨዋታ አደረገ። ሮናልዶን ሊያስቆሙት አልቻሉም። የዩናይትድ ተከላካዮች ክፉኛ አሰቃይቷል። ከጨዋታው በኋላ የዩናይትድ ተጫዋቾች ሰር አሌክስ ፈርጉሰንን እሱን ማስፈረም አለብን ብለው ለመኑት። በሳምንታት ውስጥ ሮናልዶ የማንቸስተር ዩናይትድ ተጫዋች ሆነ። የማዴራ ሚስኪን ልጅ በዓለም ላይ ካሉት ታላላቅ ክለቦች ለአንዱ ፈርሟል። 18 ዓመቱ ሮናልዶ እንግሊዝ አረፈ። እንግሊዘኛ መናገር አይችልም፣ ቀጫጫ ነበር። ብዙዎቹ አይሳካለትም ብለው አሰቡ። ነገር ግን ሰር አሌክስ ፈርጉሰን በሱ ያምን ነበር። ሮናልዶ ከማንም በላይ የሰለጠነ ነበር። የቡድን አጋሮቹ ልምምዱን ለቀው ሲወጡ የፍጹም ቅጣት ምቶችን አብዶ በመለማመድ እስከ እኩለ ሌሊት ድረስ ይፈጋል። እንደ አውሮፓውያን አቆጣጠር በ2008 የመጀመሪያውን ባላንዶር ቻምፒዮንስ ሊግ አሸንፏል እና የዓለም ምርጥ ተጫዋች ተብሎ ተመረጠ። ሮናልዶ ግን አሁንም አልጠገበም፣ የበለጠ ፈለገ። እንደ አውሮፓውያን አቆጣጠር በ2009 ክሪስቲያኖ በወቅቱ በታሪክ ውስጥ በጣም ውድ የሆነውን ዝውውር አድርጓል፣ 94 ሚሊዮን ዩሮ ወደ ሪያል ማድሪድ። ጭንቀቱ በጣም ከባድ ነበር። የዋጋውን ያህል መጫወት ይችላል ወይ የሚለው የብዙ ሰው ጥያቄ ነበር።
መልሱ ካዎ በላይ ነበር። በማድሪድ ሮናልዶ ማሽን ሆነ። ግቦች እና ተጨማሪ ግቦች በየወቅቱ ሪከርዶችን ይሰብራል። የሪያል ማድሪድ የምንጊዜም ከፍተኛ ግብ አስቆጣሪ በ438 ጨዋታዎች 450 ጎሎች፣ ከማድሪድ ጋር 4 የሻምፒዮንስ ሊግ ዋንጫዎች፣ ስፍር ቁጥር የሌላቸው ሃትሪኮች፣ የመጨረሻ ደቂቃ አሸናፊ ጎሎች። ከሊዮኔል ሜሲ ጋር የነበረው ፉክክር በስፖርት ታሪክ ውስጥ በጣም ታዋቂ ክርክር ሆነ። ሁለት ሰዎች ከዚህ በፊት ታይተው ወደማይታወቅ ደረጃ ከፍ አሉ። ከግቦች ጀርባ ግን የሮናልዶ ጠንክሮ መስራት በጭራሽ አልተለወጠም። እሱ ሁል ጊዜ ትሬኒንግ የሚመጣው መጀመሪያ ነው፣ የሚወጣው ደግሞ መጨረሻ። የቡድን አጋሮቹ እንዲህ ይላሉ፣ እኛ ስንተኛ እሱ ይለማመር ነበር። ለዓመታት ተቾች ሮናልዶ ከዓለም አቀፍ ዋንጫ በስተቀር ሁሉም ነገር እንደነበረው ተናግረዋል። እንደ አውሮፓውያን አቆጣጠር በ2016 በአውሮፓ ሻምፒዮና ሁሉንም ጸጥ አሰኛቸው። ፖርቱጋል በፍጻሜው ፈረንሳይን ገጥማለች። ሮናልዶ በመጀመሪያው አጋማሽ ተጎድቶ በእንባ ከሜዳው መውጣት ነበረበት። ነገር ግን ተስፋ ከመቁረጥ ይልቅ ቡድኑን ወደ ድል በመምራት በጩኸት በማነሳሳት እና በመምራት ላይ አሰልጣኝ ሆነ። ፖርቱጋል በታሪክ ለመጀመሪያ ጊዜ ትልቅ ዋንጫ አሸንፋለች። ለሮናልዶ እግር ኳስ ዕጣ ፈንታ ከሆነው በላይ ነበር። በ33 ዓመቱ አብዛኞቹ ተጫዋቾች ሲቀዘቅዙ ሮናልዶ ጁቬንቱስን ተቀላቀለ። እድሜው ቁጥር ብቻ መሆኑን በማረጋገጥ ሲሪያን ተቆጣጠረ። ከዚያም በ2021 ወደ ማንቸስተር ዩናይትድ ተመለሰ። ለደጋፊዎቹ በድጋሚ የአስማ ጊዜዎችን ሰጥቷል። ተቺዎች እድሜውን ሲጠራጠሩ ሮናልዶ ግቦችን ማቅረቡን ቀጠለ። ሰውነቱ ከሱ ግማሽ እድሜ እንዳሉ አትሌቶች ነበር። ይህም ምን ያህል ጠንክሮ እንደሚሰራ ማረጋገጫ ነው። እና ከዚያም በ2022 ሮናልዶ በሳውዲ አረቢያ አልናስርን ሲቀላቀል እንደገና ርዕሰ ዜናዎችን ተቆጣጠረ። ሰዎች መጨረሻው ነው አሉ። ለሮናልዶ ግን አሁንም እየተጻፈ ባለው ታሪክ ውስጥ ሌላ ምዕራፍ ነበር። ክሪስቲያኖ ሮናልዶ የማይቻለውን እያሳደደ ነው። በታሪክ ውስጥ አንድም የእግር ኳስ ተጫዋች አድርጎት የማያውቀውን 5 ባላንዶር ያለው ሰው እያንዳንዱ ሪከርድ የሰበረ አሁን ወደ 1000 ግቦች እየተቃረበ ነው። የክሪስቲያኖ ሮናልዶ ጉዞ ሁል ጊዜ ገደብ መስበር ነው። የእግር ኳስ ታሪክን ደጋግሞ ጽፏል። አውሮፓ ሻምፒዮንስ ሊግ የምንጊዜም ከፍተኛ ግብ አስቆጣሪ ሆነ። በዓለም አቀፍ የእግር ኳስ ታሪክ ከፍተኛ የፖርቹጋል አስቆጣሪ ሆነ። የሄደበት ቦታ ሁሉ እንግሊዝን፣ ስፔንን፣ ጣሊያንን ተቆጣጥሯል እና አሁን በ40 ዓመቱ አብዛኞቹ የእግር ኳስ ተጫዋቾች ጫማ ሲሰቅሉ ሮናልዶ አሁንም ግብ እያስመዘገበ ነው። 946 ጎሎች የማይቻለው የሚመስለውን 1000 ግቦችን በማስቆጠር የመጀመሪያው ተጫዋች ሊሆን ተቃርቧል። አንዳንዶቹ ማድረግ አይችልም ይላሉ፣ አንዳንዶቹ እድሜው ሄዷል ይላሉ። ነገር ግን ሮናልዶ ለዓለም አንድ ነገር አሳይቷል። የማይቻል ሲሉ ይመልከቱኝ ይላል እና 1000 ከደረሰ ክሪስቲያኖ ሮናልዶ የዘመኑ ታላቅ ብቻ ሳይሆን የምንጊዜም ታላቅ ግብ አስቆጣሪ ይሆናል። ታሪክ እየተጻፈ ነው፣ እኛ በቀጥታ እየተመለከትን እንገኛለን። የክሪስቲያኖ ሮናልዶ ታሪክ ስለ እግር ኳስ ብቻ አይደለም። የማዴራ ሚስኪን ልጅ ለማቆም ፈቃደኛ ባለመሆኑ ስቃይና ትግል ወደ ስልጣን ስለለወጠው ሰው ዳግመኛ መጫወት እንደማይችል ከተነገረው ያለ ገንዘብ ከማደግ ክሪስቲያኖ ሮናልዶ በታሪክ ታላላቅ አትሌቶች አንዱ ሆነ። ይህ ምንም ያልነበረው ልጅ ነገር ግን ሁሉንም ነገር ያገኘ የክሪስቲያኖ ሮናልዶ ያልተነገረ ታሪክ ነበር። በዚህ ቪዲዮ ከተደሰቱ ሰብስክራይብ ማድረግ አይርሱ፣ ምክንያቱም የሚቀጥለው ታሪክ ከዚህ በላይ ይገረሙበታል።